ደም መፍሰስ ሰለቸን፣ ይህ ፖለቲካ ሳይሆን ሰብአዊነት ነው ሲሉ ብፁዕ አቡነ ናትናኤል ተናገሩ። ሰለቸን በቃ አገዳደሉን አሳምሩ፣ አስተራረዳችሁን አሳምሩ። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እና ቤተክርስቲያኑ ውስጥ ገብቼ እሰግዳለሁ ማነኝ። ሰላም ጤና ይስጥልን ቤተሰቦቻችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብዙዎችን እያነጋገረ የሚገኙ ጸባችን አቡነ ናትናኤል አትግደሉን፣ ሞት ይበቃናል፣ ደም ኢትዮጵያ ውስጥ መፍሰሱ ይበቃል ብሎ የጮህ ጩኸት አለ። እሱ እንግዲህ ብዙዎችን እያነጋገረው የሚገኘው እሱን የምንመለከት ነው የሚሆነው። እነዚህን ደግሞ ስትገሉ አገላለጻችሁን አሳምሩ፣ ብላችሁን ስላችሁ አስቀምጡ ብሎ የሚያስተምሩ የሃይማኖት አባቶችን መሪዎችን እየሰማን ነው የምንገኘው። ምንድነው ጉዳዩ? እሱን የማስመለከታችሁ ነው የሚሆነው። ሁላችንም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለው እንዳይነካቸው አልሰማሁም አላየው። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም ይናገር ሰው ካለ ቢታሰር ዝም ይናገር ሰው ካለ ቢሰቃይ ዝም ካህኑ አይቶ ያለ ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። መምራችን እንግዲህ ያስጥልን። በዚህ መንገድ እንግዲህ ማድረግ ያለባችሁ ሰዓት ላይ ምንም ሳያረጋችሁ አባቶች ቤተክርስቲያን ተለማጭነቷን አታ በሴራ ተተብትባ በፖለቲካ ተተብትባ ነው የምትገኘውና ሙጻባችን አቡነ ናትናኤልም እንግዲህ ያስመልክቶ እናንተ ፈረዳችሁብን እውነት አላችሁ ግን ወደ ማን እንጩ ብሎ የተናገሩ ነገር አለና ብዙዎችን ያናገረው የሚገኘው እንግዲህ ነገራቸው ስሙት እስቲ። እናንተ ፈረዳችሁብን በእኛ እናንተ ወቀሳችሁ እውነት አላችሁ ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? ማን የሚያቆመው ይሄንን? አው ይብቃ ተለማመድነው። ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው? ይበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን በቃ ደም መፍሰስ ሰለቸን ይበቃል። ሀገሪቷ እረፍት ያስፈልጋታል፣ ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ በሱ ቁስለኛ ተፈወስን እኮ ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ይህ ሰብአዊ ድርጊት የሰውን ልጅ ደም በከንቱ ማፍሰስ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። አርሲን አስመልክቶ ነው እንግዲህ አሁን የተናገሩትና ሙጻባችን አቡነ ናትናኤል በሆነ ሰዓት ላይ የአርሲ ሀገረ ስብከት ሊቀ ጳጳስ ነበሩ። አቡነ ሄኖክም እንደዛ ነበሩና ሁለቱንም አካዛና ያስነሷቸው። ያስነሱበት ምክንያት አይደራደሩም በሃይማኖት ጉዳይ። ኦኬ ማንንም አያስቀድሙም፣ ዘህር በሄድ አያስቀድሙም። ሃይማኖት ስለሚያስቀድሙ መገለል ይብቃ ስሉ ሞት ይብቃ ስለሚሉ አስነስቷቸው ነው እንግዲህ የሚናገሩ አባቶችን የሚገርማችሁ አስተውላችሁ ካያችሁ ሌሎች በድምጽ መሆን የሚችሉትን የሚናገሩ አባቶች በሙሉ ወደ ውጭ ይላካሉ። የካሊፎርኒያ እና የአካባቢው ሊቀ ጳጳስ ናቸው አሁን ላይ ስለሚናገሩ በቃን ስለሚሉ በመጡ አጋጣሚ በሙሉ ግን እሳቸው ርቀት አይገድባቸውም። እዛም ነው እዚህም ሆነው ያወግዛሉ ጦርነትን ማለት ነውና አስተውላችሁ ማየት አለባቸው። ይሄን ነገር ሆን ተብሎ የተደረገ እንደሆነ ማስተዋል ይኖርባቸዋል። እዚህ የሚቆሩ አባቶች የታሸጉ አባቶች ምንም የማይናገሩ ዝም የሚሉ እጭ የሚሉ መተንፈስ የማይችሉ አባቶች ቦታውን ይዘው ይገኛሉ። የሚናገሩ ጣቸው የሚያሰሙ ደግሞ የት ሄደዋል? ወደ ውጪ ወጥተዋል። የሉም ኢትዮጵያ ውስጥ ራሱ ኢትዮጵያ እንዲመራ አይፈቀድላቸውም። ኢትዮጵያ ውስጥ ሆነው
ኢትዮጵያውያን ልጆቻቸውን እንዲመሩ እረኛ እንዲሆናቸው አይፈቀድላቸውም። አብዛኞቹ ውጪ ነው የሚገኙት፣ ወደ ውጪ ነው የሚመደቡት። ይሄ ሆን ተብሎ የሚሰራ ሴራ ነው። ኦኬ ፖለቲካው ቤተክርስቲያን ውስጥ ገብቷል ስንል በዚህ ተነሳ ነው እንጂ ሌላ ምንም አጀንዳ ነው አይደለም። እና ብፁዓችን እንግዲህ በዚህ መንገድ እኛ ወደ ማን እንጩ እናንተ ወደኛ ጮኻችሁ እኛስ ወደ ማን እንጩ ብለው እንግዲህ እርሳቸው ራሱ ወደኛስ ሲሆን እንመለከታቸዋለንና አሁን ላይ እንግዲህ የምንረዳው ነገር አባቶችን ምንም ማድረግ እንዳልቻሉ ነው። ምንም እንግዲህ ማድረግ እንደማይችሉ ቅድመ መምህራችን እንዳሉት ዓለምን የምታንቀጠቅጠው ቤተክርስቲያን ተደማጭነት እንዳጣች የምንመለከትበት ነውና እስቲ ወንድሞች ስሟቸው። ማህተባችን ከጤፍ ያነሰ ክብር አለው ማለት ነው። ከጤፍ ያነሰ ትርጉም ይሰጠዋል ማለት ነው። የሚሰማን አካል የለም አሉ ብፁዕነታቸው። እውነት ነው፣ በረከታቸው ትድረሰን። የሚሰማን አካል በፍጹም የለም። ከሚሰማን አካል ይልቅ ሞታችንን የሚያስረሳ ተንኮል ጠንስሶ የሚያርድና የሚያሳርድ ስርዓት ነው ኢትዮጵያ ውስጥ የተተከለው። ህጋዊ ወንበርን ይዞ ህጋዊ በሆነ መንገድ ዜጎቹን ባለማህተቦች የሚጨፈጭፍ የሚያጸዳ ስርዓት። ሁላችሁንም አንድ ጥያቄ ልጠይቃችሁ ነው። በዚህ ሰዓት ኢትዮጵያ ውስጥ የጤፍ እህል መዟዟር ቆመ የለም ቢባል ምን ያህሎቻችን ምን እናደርጋለን? ታዲያ ሃይማኖታችን ማህተባችን ከጤፍ ያነሰ ክብር አለው ማለት ነው? ከጤፍ ያነሰ ትርጉም ይሰጠዋል ማለት ነው? ሁላችንም ጨከን ብለን ለዚህ ለተዋህዶ ሃይማኖታችን መከበር እንንቀሳቀስ። ከመደራጀት ሌሎች አስፈላጊ ኢኮኖሚካሊ የሆኑ ውሳኔዎችን በጋራ በቆራጥነት በመወሰን ይህ ስርዓት በዩቲዩብ ዘመቻ፣ በትዊተር፣ በፌስቡክ፣ በቲክቶክ ብቻ ጥሪ የሚቆም አይደለም። በተግባር የተደገፈ እርምጃ፣ ፍትህና ዘላለማዊ ነጻነት ለባለማህተቦች። ፍትህ ለቅድስት ቤተክርስቲያን። ማን ነው ፍትህ የሚሰጠው? ማን ፍትህ እንዲሰጥ? ለማን ነው እየጮህኩ ያለሁት? ማን ፍትህ እንዲሰጠኝ ነው እየጮህኩ ያለሁት? አረ ፍትህ ሊሰጠን ማን ነው ፍትህ የሚሰጠን? እንደው አሁን የትኛው ፍትህ ነው በቅድስት ቤተክርስቲያን ላይ እየተፈጸመ ያለው ግፍ፣ መከራ፣ ግድያ፣ ስቃይ፣ ስደትን ሚዛን የሚደፋ የትኛው ፍትህ ነው? ትናንት ቱርክና ሶሪያ የነበሩበትን ታውቃላችሁ። ክርስቶስን ማምለክ ለልጆቻቸው ማውረስ እስኪያቅታቸው ድረስ ነው የተፈተኑት። አዎ ሞታችን ክብራችን ነው፣ ግን ክርስቶስን ለልጆቻችን ሳናወርሳቸው እንዳንቀር እባካችሁ ማለቃቀስ ይብቃን። ስራ እንስራ እመቤቴ። የነገ ቅድስት ቤተክርስቲያንንና ልጆቻችንን የልጅ ልጆቻችንን የሚያስከብር የሚያስጠብቅ ታላቅ መሰረት ገንብተን ልናልፍ ይገባል። ይሄ ነው እንግዲህና ትናንት የተሰራ ታሪክ፣ ትናንት የተሰራ የተበላሸ ታሪክ ዛሬ ላለነው ለኛ ዋጋ እያስከፈለ ነው የሚገኘው። ዛሬ ሀገር እንገነባለን ብላችሁ ባለስልጣናትም ሆናችሁ ሌሎቻችሁም ሀገር እንገነባለን ብላችሁ እቺ ቤተክርስቲያን ለሀገር ኋላ ቀር ተጠያቂ ናት እያላችሁ ለሀገር የሰራችውን ውለታ ሀገር መጠበቋን ታቦት ይዛ መዝመቷን ረስታችሁ ህዝቡን የምታስጨርሱ ኦርቶዶክስ አልባ ኢትዮጵያን እንፍጠር ብላችሁ አጀንዳ ይዛችሁ የምትንቀሳቀሱ ባለስልጣናትም እንዳላችሁ ግልጽ ነው። በብዙ ማስረጃ ስላየን ማለት ነው። ሆን ተብሎ ኢንቴንሽናሊ ኦርቶዶክሳን የታሰቡ በየሰበብ የተፈለገ በየሰበቡ ትላንት ሳይቻቻለሁ አጫሉ ሲሞት የሚገደለው ኦርቶዶክስ ነው። የሆነ ብሔር ክልል መሆን ሲፈልግ የሚገደለው ኦርቶዶክስ ነው። የሚቃጠለው ቤተክርስቲያን ነው። የሆነ ቦታ ኩሽ ሲል ገና የሚገደለው ኦርቶዶክስ ነው። የሆነ ሰውዬ እንቅፋት ከመጣው የሚገደለው ኦርቶዶክስ ነው። ሆን ተብሎ ሰበብ የተፈለገ ኦርቶዶክሳውያን የሚጨፈጨፉበት አንድም ኬዝ የለም። ኦርቶዶክስ አልባ ኢትዮጵያ መፍጠር ካልተፈለገ በስተቀር ማለት ነው። እና ከባለስልጣናት እስከ ፓስተሮች፣ ከፓስተሮች እስከ ትናንሽ ልጆች ይሄን ነገር ይዘውት እያስኬዱ ይገኛሉና እኛ ደግሞ ተኝተን ነው የምንገኘው። አራጆቻችን ደግሞ እንግዲህ እንዴት አድርገን እንረዳቸው የሚለውን ነገር እንግዲህ መልስ የመለሱ ይገኛሉ። ስማቸው አገዳደሉን አሳመሩ። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ተመልከቱ እንግዲህ ቢላህን እንዴት አድርገን መሳል እንዳለበት፣ እንዴት አድርገን ማረድ እንዳለበት በትምህርት ነው የሚሰጠው። ይሄ እንግዲህ የሃይማኖት አስተማሪ ነው። እነዚህ ሰዎች ወሃቢያዎች ገዳዮች ናቸው ስንል ሙስሊሞች ራቸው መጥተው አንዳንዶቹ ይሰሙናል፣ አዎ ይላሉ፣ ይቃወማሉ ከኛ ጋር። አንዳንዶቹስ ወሃቢያ የሚባል ነገር የለም ሆን ብላችሁ እነዚህ የምታደርጉት ለመካፈል ይላሉ። ይሄን ትምህርት ተቀበለዋል አንተ እንዴት አድርጎ ማረድ እንዳለበት። ካፊር የምንባለው ባይዘው እኛ ነን። ክርስቲያኖች ካፊር ተብለው ይጠሩ በእስልምና። እኛ መናፍቃን አሃዛ ብለን እንደምንጠራው ለነሱ ደግሞ ክርስቲያኖችን ካፊር ብለው ይጠሩ። ካፊር ለማረድ ይላሉ። ቢላህ በደንብ አድርገህ መሳል አለብህ።
አሳምርላቸው፣ አገራልን አሳምርላቸው። ኦኬ አታቆይ አንገቱ ላይ ወዲያው አርዶ የሚጥል ቢላ አዘጋጅ ነው የሚሉት። ኦኬ ይሄን ኮርስ ወስደው ነው እንግዲህ ወደ ጫካ ገብተው ዛሬ ጨርሱ ነው የሚገኙት። ይሄን ትምህርት ወስደው ነው ወደ ጫካ ገብተው ዛሬ ጨርሱ የሚገኙት። አስፈላጊ ከሆነ ቤተ መንግስት ሰዎችን እንደ ሰው አመድ እስኪሆን ይቃጠላል። እግዚአብሔር በሚያውቀው ኮሾሮ እስኪመስል ሰው ይቃጠላል። ብስኩት እንዴ ሰው ቆሎ አይደለም እኮ እንዴ የምታቃጥሉት። እግዚአብሔር በሚያውቀው ቢያንስ እኮ ህሊና የለውም እንዴ ሰው። ቪዲዮ ማየት ከፈለጋችሁ ታች ቴሌግራም ሊንክ ያለ አናግሩኝ። ኢኦቲ ሪአክት ካላችሁ ይመጣላችሁ ቴሌግራም ላይ ግቡና ቼክ አድርጉ። ቪዲዮ ፖስት አድርገናል። ኦርቶዶክሲያን እንዴት በአርሲ ነው ተገደሉ፣ ባለፍ ሞት የተባሉ ባልና ሚስት በየት መንገድ በማየት ስቃይ እንደሞቱ ባልየውን ገለው ቆላውን ገፈው ሚስትየውን አቃጥሎ አመድ ነው ያደርጓት። ማየት ከፈለጋችሁ አናግሩ፣ ታገኙታላችሁ። ቪዲዮ ታዩታላችሁ። ማየት የምትችሉ ካላችሁ ህመምናምን የሌለባችሁ ካላችሁ እና በዚህ መንገድ ስልጠና ወስደው ነው ጫካ ገብተው ዛሬ ኦርቶዶክሳውያን የፈጁ የሚገኙት ክርስቲያኖችን የፈጁ የሚገኙት እና ይሄ ብቻ አይደለም ባይዘው ይሄ ረዘም ይላል፣ ግን አጥር አድርጌ ላሰማችሁ ትንሽዬውን። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባር እንትባላለን። ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው? ሙስሊሙ የለንም። አንድ የሚያሳዝኑኝ በድፍን አይምሮ ካላነጻጸርኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራዋን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። ወዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ ያልተከታይ የሚያስጨንቃቸው ምድረ ቀዘና ማለት ከነሱ የማይሻሩ ምድረ ቦርኮ ሚዲያ ላይ አንድ ቀን ነው የሚወጣው። እዚህ ዓለም ላይ ምንድነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርን። ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን 3 ሰው አያሰልሙ ወይንም 30 ሰው አያሰልሙ። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይሄን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም፣ መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለውም። በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላቸውና ከዛ በኋላ እኔ ነኝ እላቸዋለሁ። ይክሰሱ። ወንድ ናቸው። ይክሰስ። ምድረ ጭገራም እከክ ቆሻሾች ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህ ሱብሓነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳቀጠፈጠፉ በገድላት ማናቃቸው ወውሸት ስም እያወጡ በዚክር ሰውን ደሃ ያደረጉት እነሱ ናቸውና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። ማነኝ ይሄ የተጻፈ ነገር ነው። ልትቀይሩ አትችልም። እከካ መሪ እውር የሆነውም ቄስን እንደፋላለን። ከዛ በኋላ ብቻህን ትቀራለህ፣ ታጨበጭበዋለህ። ሲጀመር እኔ ከዲኔ ከሃይማኖት መች ወጥቻ ቃለሁ። ግባና የድሮ ቪዲዮ ነው። ምድረ ሌባ ቆሻሻ ራሳ ዲቃሎች የዝሙት ልጆች ባችሁ መሰለኝ። እኔ እዚህ ዓለም ሰው አይደለሁም። ድረ ልክስክስ ዲቃላ አሁን ታልቃለህ። እያንዳንድ ጎጆ ቤት ሁሉ ሳይቀር ይኸው ትጨፈጨፋለህ ማለት ነው። በቃ እንደው ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ ገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ። መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው ካልከ ከሃይማኖት አባት ጀምሮ አሁን እደፋላለሁ በየተራ። ያኔ ደግሞ ታያለህ። ጥቁር ለባሽ ሆኑ ቡዶች ማለት ነው። እነሱ ይለጠለጣሉ። የሃይማኖት አባትን እየወሰድኩ እደፋላለሁ።
አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይውላችሁ ንጋጇቸውን ፖስትላችኋል። ከዛ በኋላ እየጠበክ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። አምስት ሰው በቂ ነው። አምስት ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱ ያጠፋል። ምን ነው ጊዜው አልገባቸውም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ አሁን በኋላ ሳያለሁ። እናንተም ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኙበት ቦታ የለም። ወላሂ በግልጽ ነው የምለው። እኔ መብረቁ እኮ ነኝ። ማንን እፈራለሁ? ወይ ሞት ነው ወይ እስር ቤት ነው። ከዛ ውጭ ምን ይመጣል ሌላ? አልহামዱሊላህ የትም አላገኘው በዚህ ዘመን። ጺማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይሄንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ግማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው። ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ ገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም። መግደል ነው አባቴ። ቻለው የትም ስታገኝ ትገለዋል። 4 ነጥብ ምን አባል ታመጣ ነው? ምን አባል ታመጣ ነው? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታቋቸዋላችሁ። አሁን እነሱ ላይ ታርጌት ታርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና? ለኛ 1 ወር በቂ ነች። 1 ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለውን ነገር አሳይ ነበር። አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። የ44 አቦ ይሄ የጥንቆላ ቤተክርስቲያንህን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። መብረቁን አታውቁትም። አሁን ቀስ በቀስ ደፋላለሁ። ምድረ ጳጳስህን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ? እጃችን ላይ ትገባላችሁ። በቅርቡ ከረፈፍ ስትል ግንባርህን ትባላለህ። ምን ብለህ ፖለቲካ እንደምትሰራ እናያለን። እንደምትሰሙት ነው እንግዲህ። እኔ ያልሰማሁትም ነበር ለሙሉ አሰማችሁ። እንዲሁም ያው መስጦኝ ማለት ነውና ጳጳሳቱም ተዘጋጁ። ጥቁር ለባሾች አጎንብሰን ነው ምንደፋቸው ያስተጋያላችሁ። እናንተን ነው አባቶችና ተዘጋጁ። እናንተ ይሄ ሰው አሁን ካሮ ነው የሚገኘው። የሚካሩ ያለው ሰው ታውቁ አላችሁ። አስቡት። ይሄ ሰው ኢትዮጵያ ገብቶ ምን ሊያደርግ እንደሚችል መጣሉ አለ። እያንዳንዳችሁን ረፈረፋችኋል ነው የሚለው። እንተኩስም እመታችኋል ነው የሚለው ይሄ ሰው። እነዚህ ናቸው አሁን ኢትዮጵያ ውስጥ ያለው እስልምና የሚወክሉት። እነዚህና እናንተ አንድ ናችሁ። ሙስሊሞች የምትመለከቱ ከሆነ እነዚህና እናንተ አንድ ናችሁ። እነዚህና የጎረቤት ሙስሊም አንድ ነው አይደለም። እነዚህ ናቸው አራጆች። አሁን እነዚህ ናቸው ገዳዮች፣ ጨፍጫፊዎች። ኦኬ በናይጄሪያ አላሁ አክበር እያሉ የጨፈጨፉ ሰዎችን እነዚህ ሐሳብ ያላቸው የአልሲ ነው አይስ ምናምን ያሸባሪዎች ጥርቅም ሐሳብ ያላቸው። አሁን ይሄ ሰው ኢትዮጵያ ውስጥ ጋር ምንድን ነው የሚያደርገው? ተከባብሮ የሚኖረው ሙስሊምና ክርስቲያኑ ተዋዶ የሚኖረው የተቋራረሰ የሚኖረውን አንድ ቤት ውስጥ በልቶ አንድ ቤት ውስጥ የሚያርደን ሙስሊም ክርስቲያን ለመዋጋት ነው ሐሳቡ። ይሄ ነው እንግዲህ። በዚህ መንገድ ነው እንግዲህ ሰልጥነው
ዛሬ አርሲ ላይ በዛ ስለሚሉ ኦርቶዶክስ ተመርጦም የሚረፈረፈው ሻሸመኔ ላይ ኦርቶዶክስ ተመርጦም የሚረፈረፈው ይሄ ነው እንግዲህ ሌላ ምንም ምክንያት የለውምና እባካችሁ ንቁ። በነገራችን ላይ እኛችን ብቻ ነን እጅ ካልተያዝን ማንም ጎናችን ነው። ማንም አስመሳይ መጥቶ ነው ዛሬ ያስመስል የሚገኘው በአርሲ ጉዳይ የሆነ ሰው ይመጣና እያስመሰለ ውስጡ እንኳን ደስ እርሶታል ውስጡ በሞታችን ግን እያስመሰለ ሲናገር ሰማታላችሁና እስቲ እነዚህ ፕሮቴስታንቶች ጴንጤዎች ናቸው ስሟቸው እስቲ። በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይሄን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? በመጀመሪያ ደረጃ ስለ ቤተ ክርስቲያን ዝም አንልም እምትዩ አንተ እናንተ ምን ስለ ቤተ ክርስቲያን ዝም አንልም ትላለህ? ቤተ ክርስቲያኗ ራሷ ቤተ ክርስቲያን ዝም ብላ አይደል እንዴ? በደረሰው ግፍ በደረሰው በደል ማለት ነው፣ በደረሰው ጭፍጨፋ ማለት ነው፣ በደረሰው ሞት ራሷ ቤተ ክርስቲያኗ ዝም ብላ አይደለም እንዴ? አፋን ዘግታ አይደል እንዴ? አንተና አንቺ ስለ ቤተ ክርስቲያን ዝም አንልም ብለህ ለቤተ ክርስቲያኗ አሲፍ እንደቆምክ አድርገህ ነው የምትናገረው ማለት ነው፣ ወይ የምትናገሪው ወይ የምታስተላልፈው ማለት ነው። ፖለቲካዊ አጀንዳ ይኖረው አይኖረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልእኮ ተቀብለው አጀንዳ ለህዝቡ ይሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኔ አውሪ ስለምስሉ ማውሪ ምንድን ነው አንቺ እንዴ? ይገባል አይገባም በይና ተናገር። ምን ካሁን ያው የተለየ ነገር ያው ሁሌ የምንልበት ነገር ነው። በጣም የሚያስጠላ ነገር ነው። እግዚአብሔር እንግዲህ አይናቸውን ይክፈትላቸው። እኔ በጣም ነው የምጠየፈው፣ ደስ አይለኝም ሳይው ራሱ ማለት ነው። ይህ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ተደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጿሉ። ለዚህ መንግስት ብቻ አይደለም፣ ይሄ መንግስት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ ኦሮሞ ሆነ ነገር በተፈጠረ ቁጥር ኦሮሚያ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከእነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው፣ ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራይሰው ተናበው ይሰራሉ እኛን ለማጥፋት ከኢትዮጵያ ከሚባልበት ሀገር በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። ምን ላታሽቃብጥ ፕሮፋይል ፒክቸር እየቀየርክ? ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? ዝም ብለህ እየመጣ አታሽቃብጥ። ዝም ብለህ እየመጣ አትጩ። ዝም ብለህ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌል አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው አጀንዳ ተቀብለው የሚንቀሳቀሱት የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ ነው። ወንጌል አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌል አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንሽ የምትሆኝ ማለት ነው። እኛ ወንጌል አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተን በጠላትነት ፈርጆ ሁል ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይሄ ታውቅ ተመሰሙት ነው። እንግዲህ እንደዚህ አይነት ንግግሮችን ሙሉ መስማት ስለማይጠበቅ ነው ያቃረጥኩት እና ጥላቻቸው በዚህ መንገድ ነው። እንግዲህ አንዳንዶች ጥላቻቸው በዚህ መንገድ ነው። እንግዲህ መች ነው ፕሮቴስታንቶች ተገለው የሚያውቁት? መች ነው ተደብድበው መች ነው ተጨፍጭፈው የሚያውቁት? እኛ ስንጨፈጨፍ እያለ ያስመስላል። ደግሞ ታውቃላችሁ አይደል እያለ የራሱን ውሸት ከኛ ጋር አብሮ ለመካፈል ይፈልጋልና አላቅም ምን በይ መናገር እንዳለብኝ። እቺ ቤተክርስቲያን ለሀገር የከፈለችው ውላ ተረስቶ ያረገችው ውላ ተረስቶ ሁለተኛ ዜጋ አድርገው ያኖሩን ነበር አይደላችሁም? እናንተ ሙስሊሙን የሙሐመድን ተከታዮች ራሱ እናት አባቶችን ቤተሰቦቻቸውን የሙሐመድ ቤተሰቦች ሶሪ ተቀብላ ያኖረች ቤተክርስቲያን ናት። ቤተክርስቲያን አብራቸው የበላች ያኖረች እንዲስፋፉ የሰራች ቤተክርስቲያን እንጂ አይደለም ፕሮቴስታንትን ማጥፋት ሌሎችንም አላሰበችበትም ራሱ። እቺ ቤተክርስቲያን ዛሬ ጠላት አድርገው በዚህ መንገድ መፈረጁ አላቅም። እኔ እግዚአብሔር መልሶ ይስጣችሁ። እንግዲህ እውነት እንደዛ ከሆነ እኛም ማናውቀው ታሪክ አለ።
እግዚአብሔር መልሱን ይስጣችሁ። እኛ ግን እየጠፋን ነው የምንገኘው። ኦኬ እኛ ግን ዛሬ ቤተክርስቲያን እናጥፋ ብሎ የሆነ አካል ቢነሳ አብዛኛው ውስጥ የሚገኘው 90% ከኦርቶዶክስ ውጪ ከነሱ ጋር የሚቆም ነው። እንዲሁም ኦርቶዶክስም ከነሱ ጋር ይቆማል ብዬ አስባለሁ። አንዳንዱ እኛን ስለምንተች ዛሬ እንዲህ ስንናገር ምን ነው ጮኻችሁሳ ምን ነው ስለ አርሲ ብዙ ጮኻችሁ ብለን ስለሚናገሩን እንደዛ የሚያርጉት እንዳሉ እንድታቁ ፈልጋለሁ። በዚሁ አጋጣሚ አላቅም እግዚአብሔርን እስቲ ታሪክን እንስማ ብሎ አልተመለሰን። አገዳደሉን አሳመሩ። ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያትስ ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቂያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድን ነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድን ነው ዛሬ የጠፋችው? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድን ነው የጠፋችው? እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ የምትለይበት ምክንያት የለም። ሌሎቹ እንደጠፉት ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም። አንተ በሰው ድንበር አትግባ። አንተ ኃጢአት አትስራ። አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርክ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ። ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ ይመር ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉስ ተነስቶ ሸሸ። ብዙ ሰዎች ታረዱ። ብዙ አብያተ ክርስቲያናት፣ ብዙ ገዳማት ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ ይመር ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ ይመርን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ። እግዚአብሔርን ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፋውን ግራኛ ይመርን አንገቱን በጥሶ ስለጣለው። ስለዚህ ለቤተክርስቲያን ለሀገር የምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተክርስቲያናቸው ስለ ሀገራቸው ብሎ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከትን እንደተቀበለ ከተባለ ብዙ ቅዱሳኖች እነ አፄ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድን ነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው
በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማዕትነትን እንቀበል ብለው ነው ሰማዕትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት አርሴማ ታርደዋልና ብለን እኛም እንታደድና ሀገራችን ባህላችን ቤተክርስቲያናችን ትጥፋ ብለን ዝም አንልም። ሰማዕት የምንሆንበት ጊዜ አለ። ተዋግተን ሀገራችንን ነጻ ቤተክርስቲያናችንን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ህዝቦችም አብረውት ሞቱ። ቅዱስ ሶምሶን በህይወት ከገደለው ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል፣ ተምረናል። ይህን እንግዲህ እና አሁንም ቢሆን ክርስቲያኖች ንቁ። እየሞትን እንበዛለን እያላችሁ ክርስቲያና ሚስማር ሲመታ ይጠነክራል እያላችሁ አንድ ኦርቶዶክሳውያን ሲጨፈጨፉ ተገደሉ በግፍ ተገደሉ ያላችሁ የምታዘምሩ፣ ስዕል ሲቀደድ ስዕል ይዛችሁ የምትዘምሩ ሰዎች ክርስቲያኖችን አታደንዝዙ። ደንዛችሁ ሰዎችን አታደንዝዙ። እንዴት ነው ስዕል ተቀዶብን ስዕል ይዘን እየዘመርን ሴሌብሬት የምናደርገው? ኦኬ እንዴት ነው ሰዎች ሞቶብን ተረፍርፎብን ተገደሉ በግፍ ተገደሉ ማተብ ስላሰሩ እያላችሁ እያዘመራችሁ ሰዎች በዛው ኢንጆይ እንዲያደርጉ ኦኬ አዳፕት እንዲያደርጉ ሰዎች የምታደርጓቸው እንዴት ነው? ኦኬ ለክርስትና በነገራችን ላይ አሁን አብዛኛው ዝም ብሎ ነው የሚገኘው። ኦኬ የዝምታን ጥቅም እናውቀዋለን። ምን ያክል ዝምታ ማለት በጣም ትልቅ ጸጋ ነው እንደምናውቀውና የዝምታን ጥቅም እንደምናውቀውላ የመናገርን ጥቅም ብናውቅ መልካም ነው። ስትሞት ትበዛለህ እያልክ ምሰብክ ስትመጠነክራለህ እያልክ ምሰብክ ሰውዬ ሲሞት መግደል እንዳለበትን ብታስተምረው መልካም ነው። ለምን ክርስትናችን እሱ ነው ታሪካችን የሚናገረው። እንግዲህ ወራስ እንመለስ። እነ ግራኝ አመድን አሁን በዚህ መግራኝ አመድ ቢመጣ ተንሱ የሚዋጋ ክርስቲያን አለ ደንዟል እኮ ሁሉም እኮ ደንዟል እኮ በቃ ስትገረጥ በዛለች ተብሏል። ስለዚህ ግራኝ አመድ የባለው አካል ይመጣና ይፈልጠዋል በቃ ይበዛል ይላል። እስቲ ስትገደሉ ትበዛላችሁ የምትሉን ሰዎች እስቲ በስታችሁ አሳዩ። ሞቱና ስንሞት እንበዛለን የምትሉ ሞቱና እስቲ በስታችሁ አሳዩን። እስቲ ስትሞት ትሞታለህ፣ አለቀ። ምንም ሌላ ታሪክ የለውም። ምንም አትቀጥልም፣ ትሞታለህ። ኦኬ ዘመን እኔ አላቅም እንዴት ታሪኮችን ባይት መንገድ ማየት አለብን። ኦኬ አሁን ለምሳሌ ያክል እነ ቅዱስ ጊዮርጊስ የታረዱ በውሃ የተቃጠሉ በእሳት የተቃጠሉ ብዙ ክርስቲያኖችን አትርፈዋል። እንዴት በራይት እይታ ነው የምንመለከተው? እሱን ምንድነው እሱ ዘመኑ ምን ነበር? ምን ተብሎ ነው የሚጠራው? እነማን ነበሩ እንደዚህ ያደረጓቸው የሚለውን ነገር በዛ እይታ ነው የምንመለከተው እንጂ እዛ ጊዮርጊስ እየሞተ 5000 ክርስቲያኖችን ስላጠመቀ ኦኬ እየተገደለ 5000 ክርስቲያን ክርስቲያን ተቀበለ አንተም እዚህ የሞት ክርስትና ይቀበልልሃል? አይቀበልልህም፣ ይፈራል እንጂ እንዴ አጨራሽ እኮ ሃይማኖታቸው የቀየሩ ይገኙ አሉ። በዚህ ኬዝ በሚደርስባቸው ኬዝ በአርሲ ብዙዎች ሃይማኖታቸውን ቀይረዋል። ከነሱ ጋር ሳይወዱ በግዳቸው ተደምረው መኖር ጀምረዋል። ኦኬ የለም እንደዚህ ታሪክ እና እባካችሁን አታደንዝዙን። ኦኬ ደንዝዛችሁ አታደንዝዙ ሰዎችን። እናንተ ቀን ስለምታገኙ ብቻ እናንተ መታዘዝ ስለምትፈሩ ብቻ አታደንዙ ሰዎችን። ማስተማር ያለባችሁ ትምህርት በስርዓት አስተምሩ። ኦኬ ታሪክን አስተምሩ፣ ገላትን አስተምሩ። ኦኬ ቅዱሳን ባይተን ጋር እንደሚጋደሉ አስተምሩ። አሳችሁ ኮሜንት ላይ አስቀምጡልኝ። እናንተ በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር ሀገራችንን ይጠብቅልን። ቸር ቆዩልኝ።